ትንቢተ ኢዩኤል ምዕራፍ 2 የእግዚአብሔር ቀን መጥቷልና እርሱም ቀርቧልና በጽዮን መለከትን ንፋ፣ በቅዱስም ተራራዬ ላይ እሪ በሉ፣ በምድርም የሚኖሩ ሁሉ ይንቀጥቀጡ። የእግዚአብሔር ቀን መጥቷልና የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን ነው። ታላቅና ብዙ ሕዝብ በተራሮች ላይ እንደ ወገግታ ተዘርግቷል። ከዘላለምም ጀምሮ እንደ እነርሱ ያለ አልነበረም። ከእነርሱም በኋላ እስከ ብዙ ትውልድ ድረስ እንደ እነርሱ ያለ ከእንግዲህ ወዲህ አይሆንም። እሳት በፊታቸው ትባላለች፣ በኋላቸውም ነበልባል ታቃጥላለች። ምድሪቱ በፊታቸው እንደ ኤደን ገነት፣ በኋላቸውም የምድረ በዳ በረሃ ናት። ከእነርሱም የሚያመልጥ የለም። መልካቸው እንደ ፈረስ መልክ ነው፣ እንደ ፈረሶችም ይሮጣሉ። በተራራ ላይ እንዳሉ ሰረገሎች ድምፅ፣ ገለባውንም እንደሚበላ እንደ እሳት ነበልባል ድምፅ፣ ለሰልፍም እንደተዘጋጀ እንደ ብርቱ ሕዝብ ያኮበኩባሉ። ከፊታቸውም አሕዛብ ይንቀጠቀጣሉ፣ የሰውን ፊት ሁሉ ይጠቁራል። እንደ ኃያላን ይሮጣሉ፣ እንደ ሰልፈኞችም በቅጥሩ ላይ ይወጣሉ። እያንዳንዱም በመንገዱ ላይ ይራመዳል፣ ከእርምጃቸውም አያፈገፍጉም። አንዱ ካንዱ ጋር አይጋፋም፣ እያንዳንዱም መንገዱን ይጠብጥባል። በሰልፉ መካከል ያልፋሉ፣ እነርሱም አይቆስሉም። በከተማም ያኮበኩባሉ፣ በቅጥሩም ላይ ይሮጣሉ፣ ወደ ቤቶችም ይወጣሉ። እንደ ሌባም በመስኮቶች ይገባሉ። ምድሪቱም ከፊታቸው ትናወጣለች፣ ሰማያትም ይንቀጠቀጣሉ፣ ፀሐይና ጨረቃም ይጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ። እግዚአብሔርም በሰራዊቱ ፊት ድምፁን ይሰጣል። ሰፈሩ እጅግ ብዙ ነውና፣ ቃሉንም የሚያደርግ እርሱ ኃያል ነውና፣ የእግዚአብሔርም ቀን ታላቅና እጅግ የሚያስፈራ ነውና ማንስ ይችለዋል? አሁንስ ይላል እግዚአብሔር፣ በፍጹም ልባችሁ በጾምም በልቅሶና በዋይታ ወደ እኔ ተመለሱ። ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁንም የእግዚአብሔርን ቸርና መሐሪ፣ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ። የሚመለስና የሚጸጸት እንደሆነ ለአምላካችሁም ለእግዚአብሔር የእህልና የመጠጥ ቁርባን የሆነውን በረከት የሚያተርፍ እንደሆነ ማን ያውቃል? በጽዮን መለከትን ንፉ፣ ጾምንም ቀድሱ፣ ጉባኤውንም አውጁ፣ ሕዝቡንም አከማቹ፣ ማህበሩንም ቀድሱ፣ ሽማግሌዎችንም ሰብስቡ፣ ሕፃናቱንና ጡት የሚጠቡትን አከማቹ። ሙሽራው ከልፍኙ ሙሽራይቱም ከጫጉላዋ ይውጡ። የእግዚአብሔርም አገልጋዮች ካህናት ከወለሉና ከመሰዊያው መካከል እያለቀሱ፣ አቤቱ ለሕዝብህ ራራ፣ አሕዛብም እንዳይነቅፏቸው ርስትህን ለማላገጫ አሳልፈ አትስጥ። ከአሕዛብ መካከል አምላካቸው ወዴት ነው ስለምን ይላሉ ይበሉ። እግዚአብሔርም ስለ ምድሩ ቀና፣ ለሕዝቡም ራራለት። እግዚአብሔርም መልሶ ሕዝቡን እነሆ እህልና ወይንን ዘይትንም እሰድላችኋለሁ፣ እናንተም በእርሱ ትጠግባላችሁ። ከእንግዲህም ወዲያ በአሕዛብ መካከል መሳደቢያ አላደርጋችሁም። የሰሜንንም ሰራዊት ከእናንተ ዘንድ አርቃለሁ። ወደ በረሃና ወደ ምድረ በዳ ፊቱን ወደ ምስራቁ ባህር ጀርባውንም ወደ ምኩራቡ ባህር አድርጌ አሳድደዋለሁ። እርሱም ትንቢትን አድርጓልና ግማቱ ይወጣል፣ ክርፋቱም ይነሳል አለ። ምድር ሆይ እግዚአብሔር ታላቅ ነገር አድርጓልና አትፍሪ፣ ደስም ይበልሽ፣ እልልም በይ። እናንተ የምድር እንስሶች ሆይ የምድረ በዳው ማሰማሪያ ለምልሟልና ዛፉም ፍሬውን አፍርቷልና በለሱና ወይኑም ኃይላቸውን ሰጥተዋልና አትፍሩ። እናንተ የጽዮን ልጆች አምላካችሁ እግዚአብሔር የፊተኛውን ዝናብ በጽድቅ ሰጥቷችኋልና
እንደ ቀድሞው የፊተኛውንና የኋለኛውን ዝናብ አዝንቦላችኋልና በእርሱ ደስ ይበላችሁ፣ ለእርሱም እልል በሉ። አውድማዎችም እህልን ይሞላሉ፣ መጥመቂያዎችም የወይን ጠጅና ዘይትን አትረፍርፈው ያፈሳሉ። የሰደድሁባችሁ ታላቁ ሰራዊቴ አንበጣና ደጎቢያ፣ ኩብኩባና ተምች የበላቸውን ዓመታት እመልስላችኋለሁ። ብዙ መብል ትበላላችሁ ትጠግቡም አላችሁ። ከእናንተም ጋር ተአምራትን የሰራውን የአምላካችሁን የእግዚአብሔርን ስም ታመሰግናላችሁ። ሕዝቤም ለዘላለም አያፍርም። እኔም በእስራኤል መካከል እንዳለሁ እኔም አምላካችሁ እግዚአብሔር እንደሆንሁ ከእኔም በቀር ሌላ አምላክ እንደሌለ ታውቃላችሁ። ሕዝቤም ለዘላለም አያፍርም። ከዚህም በኋላ እንዲህ ይሆናል፣ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ሕልምን ያልማሉ፣ ጎበዞቻችሁም ራእይ ያያሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎች ላይ መንፈሴን አፈሳለሁ። በላይ በሰማይ ድንቆችን አያሳያለሁ፣ በታች በምድርም ደምና እሳት የጢስም ጭጋግ። ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። እንዲህም ይሆናል፣ የእግዚአብሔርን ስም የሚጠራ ሁሉ ይድናል። እግዚአብሔርም እንደተናገረ በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል። ደግሞም እግዚአብሔር የጠራቸው የምስራች የሚሰብክላቸው ይገኛሉ።